የተለያየ ሶሻል ሚዲያ ማህበረሰብ አንቂ ባለሙያ ኩራና ክብራት ወሎ ህዝቦች ዲሞክራሲያዊ ፓርቲ በሰባተኛው ሀገራዊና ክልላዊ ምርጫ መጠናቀቅ አስመልክቶ የተሰጠ ጋዜጣዊ መግለጫ። ሰባተኛው ሀገራዊ ክልላዊ ምርጫ ሂደት ከምርጫ ቀን አስቀድሞ ሀገራችን ለመጀመሪያ ጊዜ የተጠቀመችው ከብሔራዊ ምርጫ ቦርድ ባበለጸገው የእጩ መመዝገቢያ ሲስተም በ10 ክልሎችና በሁለት የከተማ አስተዳደሮች አስተዳደሮች 214 እጩ በማቅረብ ወደ ምርጫ ቅስቀሳ ለመግባት ችለናል። በቅስቀሳ ወቅት ቦርዱ ባዘጋጀው ነፃ ሚዲያ አየር ሰዓትና ሚዲያ ክርክር መድረክ በመጠቀም ፕሮግራማችንን ለህዝባችን እንዲደርስ ጥረት አድርገናል። ውድ ኢትዮጵያውያን፣ ምርጫ ለአንድ ሀገር የተረጋጋ ሰላም፣ ዲሞክራሲ ስርዓት ግንባታ፣ የሀገር እድገት፣ የሰለጠነ ማህበረሰብ መገለጫ ነው። ታዲያ ህዝባችን ይህንን በመረዳት ወኪሉን ለመምረጥ ምርጫ ካርዱን ማውጣት ማረጋገጫ ነው። ምርጫው በሚደረግበት ግንቦት 24 2018 ከጠዋቱ 12 ሰዓት ጀምሮ በምርጫ ጣቢያ በመገኘት ይበጀናል ያለውን ወኪሉን ብርድና ፀሐይ ሳይበግረው ለመምረጥ ያደረገውን ታላቅ ተግባር ፓርቲያችን ለህዝባችን ታላቅ ክብር ይሰጣል። ውድ ኢትዮጵያውያን፣ ፓርቲያችን ኦዴፓ ምርጫ ለአንድ ሀገር ህዝብ መሰረት ነው ብሎ ማመን ምርጫውን ሰላማዊ፣ ዲሞክራሲያዊ ሆኖ እንዲቀጥል የበኩሉን ድርሻ ሲወጣ ቆይቷል። ይህንን ተግባሩን ወደፊትም ይቀጥልበታል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰባተኛውን ሀገራዊ ክልላዊ ምርጫ በተሳካ መልኩ ለማጠናቀቅ ምርጫውን በእቅድና በፕሮግራም ለመምራት ያደረገውን ጠንካራ ሂደት እናመሰግናለን። ድምፅ የሚሰጥበት ዕለት በመላው ሀገሪቱ ባሰማራቸው ፈጻሚ አማካኝነት ምርጫውን በሰዓቱ ተጀምሮ እንዲጠናቀቅ ከፍተኛ ተግባራት ሲያከናውን ቆይቷል። በዚህም ሂደት በየአካባቢ የተፈጠሩ ክፍተቶች እንዳሉ ብንገነዘብም በዲሞክራሲያዊ ምርጫ ልምምድ ላይ ያለች ሀገር በመሆኗ ክፍተቶችን ቦርዱ በመለየት ቀጣይ ግብዓት አድርጎ እንዲገኝበት እናሳስባለን። ይሁን እንጂ ቦርዱ በተቀናጀ መንገድ ምርጫውን የመራበት ያስተባበረበት መንገድ ምስጋና እንችላለን። የመንግስት አስፈጻሚ አካላት ምርጫውን በተገቢው እንዲከናወን ለነበራቸው ከፍተኛ አስተዋጽኦ እያመሰገንን አንዳንድ ቦታ በማወቅም ሆነ ባለማወቅ የነበሩ ጥቃቅን ችግሮችን ለመፍታት የተደረገ የነበሩ ጥረቶችን ምስጋና መስጠት ተገቢ በመሆኑ በማመን ምስጋናችንን እንቸራለን። የሀገራችን ጸጥታ አካላት ለሀገር ክብርና ለሕዝባቸውን ሰላም ዘብ የቆማቸው የመከላከያ ሰራዊት፣ የፌዴራል ፖሊስ፣ አድማ ብተናና የክልሉ ጸጥታ ኃይል፣ መረጃና ደህንነት እና ልዩ ልዩ ተቋማት ምርጫው በሰላም ተጀምሮ እንዲጠናቀቅ ለከፈላችሁት ሁሉን አይነት ዋጋ ክብር ይገባቸዋል። ይህን ተከትሎ የኢትዮጵያ መንግስት በምርጫው ድምፅ እንዳትመሰረት ከውጭ ኃይሎች ጋር እየተባበራችሁ የነበራችሁ ጽንፈኛና የጽንፈኛ ተላላኪ ኃይሎች ምርጫውን ለማሰናከል ንጹሐንን በመግደል ቢሞክሩም አልሳካ ሲላቸው የእምነት ተቋማትን በማቃጠል ንጹሐንን በመግደል የሃይማኖት ግጭት ለመፍጠር ጥረት ቢያደርጉም ንቁና አርቆ አሳቢ ህዝባችን ሴራውን ቀድሞ በመረዳት ችሏል። በጽንፈኛ ጉዳት ለደረሰባቸው ወገኖችን መጽናናትን እየተመኘን ያሰቡበት ላልተሳካላቸው ኃይሎች ይበቃል እንላለን። የኢትዮጵያ መንግስት ሊያስመሰረት የሚያስችል ምርጫ አከናውናለች። ስለዚህ ይበቃል፣ ወደ ልቦናችሁ ተመልሳችሁ ከግል ፍላጎት ወጥታችሁ ሰላማዊ መንገድ መርጣችሁ ወደ ህዝባችሁ እንድትቀላቀሉ ጥሪ እናቀርባለን። በመጨረሻም በምርጫው ዕለት ክፍተቶች ቢኖሩም ይህንን ወደ ስልጣኔ ጉዞ ከምታደርግ ሀገር የሚጠበቅ ይሆናል። ታዲያ እነዚህ ክፍተቶች መራጩን ህዝብ ሆነ ተወዳዳሪ እጩን የሚያስከፋ መሆኑን በመገንዘብ ቦርዱ ለቀጣይ እንዲያስተካክል አመላክተናል። ፓርቲያችን ምንም እንኳን ለምርጫ አዲስ ቢሆንም በየክልሉና በየከተማ አስተዳደሩ ድምፅ የሰጠንን ህዝብ እያመሰግንን የህዝባችንን ድምፅ የምናከብርና የምናስከብር መሆኑን እናረጋግጣለን። ፓርቲያችን ኦዴፓ ለአንድ ሀገር ሰላም፣ እድገት፣ የለውጥ ጎዳና ምርጫ ወሳኝና የማይነካ ሚና አለው ብሎ ያምናል። ሀገራችን ጊዜውን ጠብቆ የሚከናወን ምርጫ ሰባተኛውን የሀገራዊ ክልላዊ ምርጫ አካሂዳለች ይበል እንላለን። ህዝብ ወኪሉን መርጧል። የመረጠውን ጊዜና ጠብቆ ይፋ ሲደረግ በጸጋ የምንቀበል ይሆናል። የህዝብ ድምፅን የምናከብር መሆኑን አስቀድመን እየገለጽን ለዚህ ምርጫ መሳካት ሚና ለነበራቸው የሚዲያ አካላት፣ የሶሻል ሚዲያ አንቂዎች፣ ታዋቂ ግለሰቦች፣ የሃይማኖት አባቶች፣ የመንግስት አካላት፣ የጸጥታ ኃይልና ሲቪክ ማህበራት፣ የምስራቅ አፍሪካ ኢጋድ ልዑካን ቡድን በምርጫው ዕለት መንግስታችሁን ለመምረጥ ንቁ ተሳትፎ እያደረጋችሁ ኢትዮጵያን ፓርቲዎችን የወሎ ህዝቦች ዲሞክራሲያዊ ፓርቲ እናመሰግናለን።
ግንቦት 29 2018 ዓመተ ምህረት የመግለጫው ይዘት አስገድዶና በ2018 ሰባተኛውን ሀገራዊና ክልላዊ ምርጫ አስመልክቶ ከሚዲያ ባለሙያዎች የሚነሱ ጥያቄዎች ናቸው። ሚዲያ ባለሙያዎች ደርሰናል። ሰገድ እባላለሁ። የሀበሻ የፌስቡክ ገጽ ነው የመጣሁት። በክልሉ ባለው የፋኖ እንቅስቃሴ ምክንያት አስተማማኝ ሰላም እንደሌለ ይታወቃል። በምርጫው ላይ የተፈጠረው እንቅፋት አለ። ይህ ኃይል አንድ ጥያቄ ነው። ሌላው ደግሞ እናንተስ እንደ ተወዳዳሪ ምርጫው ቀናችሁ አመሰግናለሁ። እሺ አመሰግናለሁ። ሚኪያስ ጥላሁን እባላለሁ ከአዲስ አድማስ ጋዜጣ። የማነሳው ጥያቄ በምርጫው ሂደት ውስጥ በተለያዩ የምርጫ ክልሎችና አካባቢዎች ምን አይነት ተግዳሮቶችን ተመለከታችሁ? ከምርጫ ቦርድ ሊሆን ይችላል፣ በየአካባቢ ከሚገኙ ምርጫ አስፈጻሚዎች ሊሆን ይችላል። በእናንተ በኩል የደረሰባችሁ ችግር ካለ እሱን ብታውሱልን። ሁለተኛ ደግሞ ከምርጫው ምን አይነት ውጤት ትጠብቃላችሁ? ድምፅን በይፋ ከመቀበል ባሻገር የሚለውን ትመልሱልኝ። አመሰግናለሁ። እሺ አመሰግናለሁ። በኢትዮጵያ ስቴት የምትባለው ፊደል ፖስት ከሚል ዌብሳይት ነው የመጣሁት። ሶስት ጥያቄዎች አሉ። የመጀመሪያው ጥያቄ ሌሎች ተፎካካሪ ፓርቲዎች እንደ ትብብር ኢትዮጵያና ኢዜማ ወሮፍ የምርጫ አስፈጻሚ የነበሩ አካላት የመንግስት ፓርቲ ቤተ መንግስት ሲያስፈጽሙ የነበሩት በሚል ምርጫው አካሄድ ላይ ፍትሐዊ ያለመሆኑን የሚያሳይ መግለጫ ወጥቷል። ትብብር ለኢትዮጵያ ደግሞ ትንሽ ከፍ ብሎ ምንም አይነት ውጤት ሊመጣ የተጭበረበረ ምርጫ ስለሆነ የሚመሰረተውን መንግስት ራሱ እውቅና እስከመስጠት ድረስ የሚሄድ መግለጫ መጥቷል። አሁን ደግሞ የእናንተን መግለጫ የማሳየው አሁን የነገራችሁ ኦሮፍ ምርጫው ፍትሐዊ እንደነበረና ማይነር ችግሮች እንደነበሩ የነገራችሁ። እንግዲህ አንድ አይነት ምርጫ ጣቢያ እንደተወዳደራችሁ ተቀምጣለሁ ከሌሎች ተፎካካሪ ፓርቲዎች ጋር እነሱ ያጋጠማቸው ችግር እናንተ አላጋጠሙም ስትል በምን ስታንዳርድ ነው የሚል ነገር አለ። ሁለተኛ የዚህ የእናንተ የወክላችሁ ፓርቲ ኦሮፍ አማራ ክልል ላይ ነበረ። ከምርጫው በፊት የተለያዩ ታጣቂ ኃይሎች ምርጫው እንደማይከናወን እና ከዛም ደግሞ ምርጫውን ከተከናወነ በኋላ ሰፊ ቦታ ምርጫ እንዳልተከናወነ ነግሯል። ስለዚህ እናንተ ከተወዳደራችሁበት ክልል አኳያ ምን ያክል ቦታ ሸፍናችኋል? ባለው ጸጥታ ደግሞ ችግር ምን ያክል ቦታ አልተወዳደራችሁም የሚለው። ሶስተኛ መንግስት ከተመሰረተ በኋላ የፓርቲያችሁ ቀጣይ ጉዞ የሚሄደው ምንድን ነው የሚለውን አመሰግናለሁ። ኤዶም እባላለሁ ከአራት አይን ሚዲያ። የመጀመሪያው ጥያቄ የሚሆነው በተለይ አዲስ አበባ ላይ በእርግጥ የእናንተ ተወዳዳሪዎችን ያየንበት አጋጣሚ ነበር። እኔ በነበርኩበት ምርጫ ጣቢያ ላይ ክልሎች ላይ በተለይ የነበረው የምርጫ ሂደት ምን ይመስል ነበር? ምን አይነት ተግዳሮቶች አጋጥሟቸዋል? በተለይ ክልል ላይ። ከዛ ውጭ ደግሞ በደንብ ደግሞ ማብራሪያ የምትሰጡበት ጥሩ ነው እያሰብኩት ደግሞ ሌላው ውጤት ከመቀበል ጋር በተያያዘ ፍትሐዊ ናችሁ ብላችኋል እናንተ። ሌሎች ተፎካካሪ ፓርቲዎች ደግሞ የራሳቸው ስሜቶች ውጤቱን አንቀበልም ያሉ ሌሎች ፓርቲዎች ነበሩ። ሰሞኑን እኛ መግለጫ በነበረባቸው ሂደቶች ውስጥ እና እናንተስ ውጤቱን በከተማ ላይ በአዲስ አበባ በክልል ላይ ያለው ውጤት የመቀበል ፍላጎታችሁ ባታሸንፉ ብታሸንፉ ምን ያክል ነው? እሱ ላይ ሀሳብ ተሰጡበት ነው። አመሰግናለሁ። ብዙ ተነስቷል። አንድ ብቻ ነገር ነው። አብዛኛው መራጭ የትኛው የመሰለ የትኛው ክልል ላይ ያለ እንደገና ደግሞ በጣም ሰዓት እላፊ ታልፎ ሰልፍ በዝቶ ነበርና ያ የሆነበት ምክንያት ምንድን ነው? በእናንተ እይታ እውነት ለመምረጥ ነው? ከፍራቻ ነው ወይስ ምንድን ነው? እናንተ የተገነዘባችሁት ነገር ውጤቱን ስሜት ይጠብቃላችሁ?
በቅድሚያ ሁላችንም የሚዲያ ባለሙያዎችንም የኦዲፓ አመራሮችን አርሲ ላይ በደረሰው የወገኖቻችን ጉዳት ልባዊ ሐዘኔን እየገለጽኩኝ የሁላችንም መጽናናትን እግዚአብሔር ይስጥን እላለሁኝ። ኦዲፓዎችን ጥሩ ነገር በሪፖርታችሁ ላይ በሰጣችሁ ቴንኩ እያልኩኝ እንግዲህ በሶሻል ሚዲያዎችም አሉ ኤሌክትሮኒክስ ሚዲያም አሉና ኦዲፓዎችም በዚሁ አጋጣሚ ለሶሻል ሚዲያዎችም የሚዲያ እንድታስተላልፉ የምፈልጋቸው አንዳንድ የተዛቡ መረጃዎች ነበሩ እና በሶሻል ሚዲያ የሚናፈሱ መንገድ ተዘግተዋል፣ ሰው መጉላላትን ያንን ብዙ ነገሮች እየተባለ ስለሆነና እናንተም በየሄዳችሁበት ክልል ጥሩ እንደነበረ መረጃው ማለት ሰምቻለሁ እና እንዲህ አይነት የተሳሳቱ ፎልስ ትርክቶችን ናሬሽኖችን መረጃዎችን ህብረተሰቡ ክልል የሆነ መረጃ እንዲያገኘው ምርጫ ቦርድም በደንብ እንዲያገኝ እዚህ ላይ የእናንተንም መልስ እፈልጋለሁን። ሌላው በተለያዩ የፎከር ፓርቲዎች ላይ አካታች የሆነ ተመራጮች አላቸውና እናንተ ጋር ምን ያህል አካል ጉዳተኛ ሴትም ሆነ ወንድ አላችሁ ወደ ምርጫ ውስጥ አስገብታችኋል አካል እና እነዚህ ካሉ ይፋ ከሌሉ ደግሞ ወደፊት ውስጥ ምን ታስቧል የሚለውንም እንድታስቡበት። የመጨረሻው ጥያቄ የማደርገው ውጤቱን እንዴት አድርጋችሁ ነው የምትቀበሉት? የመጣው ይምጣ ተብሎ በቀጣይ ላይ ለዛሬ 5 ዓመት አቅዳችሁ ምን ዝግጅት ከወዲሁ ለማድረግ አስባችኋል? ምን ውጤት ለመቀበል ከገባችሁ በኋላ ወደ ፓርላማ ከገባችሁ በኋላ ለህዝባችሁ ለሀገራችሁ ምን ለመስራት አስባችኋል? አመሰግናለሁ። እናመሰግናለን። በተወሰኑት ላይ ምላሽ ይሰጥና የስራ አስፈጻሚና የምርጫ ኮሚቴ አባላት ናቸው ያሉት ደግሞ ምላሽ ይሰጣል። እንግዲህ በአማራ ብሔራዊ ክልል ምርጫ ክልሎች ከሚወዳደሩት አብዛኛዎቹ እዚህ አሉ። በአማራ ብሔራዊ ክልላዊ መንግስት የምርጫ ክልሎች የነበረው የጸጥታ ሁኔታ እጅግ በጣም የተረጋጋ የተሻለ ነው ተብሎ የሚወሰድባቸው እንደነበሩ መግለጽ እንወዳለን። የተወዳደረው ኦሮሞ ብሔረሰብ ዞን ደቡብ ወሎና ሰሜን ወሎ ላይ ነው። ሰሜን ወሎ ላይ በደህና ምርጫ ክልል የእጩዎቻችን በሰላም ተንቀሳቅሰው ምርጫውን አስፈጽመው ወደ አዲስ አበባ ገብተዋል። ተመሳሳይ በደቡብ ወሎ ዞን እኔ ጨምሮ ኩታበር ላይ 2 ቀበሌዎች አካባቢ ላይ ጽንፈኛው ኃይል አሸባሪ ኃይል ተወሰኑ ከፍ ለመፍጠር ሞክሮ ነበር። ነገር ግን ያንን መቋቋም የሚያስችል የሰራዊት ኃይል በመግለጫችን በደንብ ትኩረት ሰጥተንበት አይታችኋል። ትኩረት ሰጥተንበት የጸጥታውን ኃይልንም ያመሰገንበት ሂደት አንዱ እሱ ነው። ምርጫው በሰላም እንዲጠናቀቅ ከፍተኛ አስተዋጽኦ ያደረገው የሰላም ሁኔታውን የተቆጣጠረው የጸጥታ ኃይሉ ስለሆነ የጸጥታ ኃይሉን የምናመሰግነው ከዛ አንጻር ነው እና የነበሩ ሂደቶች ይህን ይመስላል። በምርጫ ሂደት ውስጥ ያያችሁት የተገነዘባችሁት ወይም ደግሞ ሌሎች ኃይሎች የሰጡት መግለጫ ጋር የእናንተ ጋር አይጣጣም የተባለው ሰው እንደ ቤቱ ካፉ ክፉ ቃል የሚዘራ ሰው ደግ ነገር አለ። ያየውን የተመለከተው እውነታ ሰው መመስከር በምርጫ ሂደት ኢትዮጵያ ወደ ዲሞክራሲ ስርዓት የተሻገረች ያለች ሀገር ገና ልምምዱ አላለቀም። አሁን ዓለም በደረሰበት የቴክኖሎጂ ደረጃ ላይ ደርሰናል ብለን አይደለም። የምርጫ አስፈጻሚ የመንግስት አካላቱ ተፎካካሪ ፓርቲ ጭምር ችግር ሲፈጠር አይቀርም። ስለዚህ ያየነው ሁሉ ለሚዲያ አደባባይ ላይ ይወጣል ማለት አይደለም። አንዳንዱ እዛው እንዲታረቅ እንዲከሰት አድርገናል። ሌሎች ደግሞ በሰነድ ለምርጫ ቦርድ ተቀጣይ እንዲስተካከሉ ብለን አቅርበናል። ምርጫው ሳይጀመር ጀምሮ በምርጫው ላይ የሚያሟረቱ ጓደኞች ከምርጫ በኋላ ምን ሊያደርጉ እንደሚችል ሁላችን የምናየው ነገር ነው። ምርጫው መካሄድ የለበትም ብለው መግለጫ የሰጡ ነበር። ከዛ ምርጫው ተከናውኖ ደግሞ ህዝብ በነቂስ ወጥቶ ሰው መምረጥ ሲችል ደግሞ ሌላ
ሀሳብ የሚሰጡ ስለሆኑ እኛ ከእነሱ ጋር አንፎካከርም፣ ከእነሱ ጋር ልንገለጥ አንችልም። እኛ በዲሞክራሲ ስርዓት የምንጠራው ተሻጋሪ ሀሳብ ያለን የፓርቲ መዋቅር ስለሆነ ከዚህ ጋር ተያይዞ የተነሳው የምርጫው ውጤትን እንዴት ትቀበሉታላችሁ? እንዴትስ ልናሸንፍ ተወዳደረ፣ ስንሸንፍ በጸጋ ልንቀበል አምነን ይገባል። ታዲያ ጫካ ካሉት በምን ተሻለ? የተሰጠ ውጤትን መቀበል የማንችል ከሆነ ጫካ ውስጥ ካሉት ምንም የለየ ነገር የለም። ስለዚህ ምርጫውን ያሸነፈውን ኃይል ብንችል አቅም ቢኖርም ደግሰን ወደ ቤተ መንግስት እናስገባዋለን። ከዛ በዘለለ ግን እንኳን ደስ ያላችሁ ማለት የወዴፓ ፓርቲ አቋም። ስለዚህ አቋማችንን በዛ ደረጃ ነው የምናስቀምጠው ማለት ነው። የመረጣውን ህዝብ ማህበረሰብ ምን ያህል ነው ተለብታላችሁ? እንግዲህ የብሔራዊ ምርጫ ቦርድ ዳታ እጃችን ላይ ስለሌለ ወጣት ምን ያለው ሴት ያለው አካባቢ ያተኛ ምን ያለው የሚለውን መለካት አለ። ግን ማህበረሰቡ እጅግ በጣም ይህን ታሪክን ማቀው በ1997 በነበረ የምርጫ ሂደት ነው። ይሄ ህዝብ ወጣ በነቂስ ማንን መረጠ? እንዴት መረጠ? ምርጫውን በሚሰጠው ይፋዊ የምርጫ ውጤት ላይ የምናየው። ህዝቡ ግን ለውጥን ፈልጎ ይሁን ያለው ለውጥ ተመችቶኛል ብሎ ይሁን በነቂስ ወጥቶ መምረጥ በዓይናችን ያየነው ያው እስከ ምሽት ድረስ። ስለዚህ ይህን ህዝብ ድምፅ ወጥቶ የመረጠውን ህዝብ ልንንቀው አይገባም። ለምን? በዲሞክራሲ ሰዓት ልምምድ ውስጥ ትልቅ አስተዋጽኦ የነበረው ህዝብ ስለሆነ ከውጤት አገላለጽ ጋር ከምናምን ጋር ችግር አለ። ይሄ የትም ሊከሰት የሚችል እንኳን በዲሞክራሲ ልምምድ ቅድም ራሳት ሞክሬያለሁ ውስጥ ያለች ሀገር ይቅርና የበለጸጉ ሀገራቶች ጭምር እንዲህ አይነት ሀሳቦች ይነሳባቸዋል። ስለዚህ እኛ የሀገር መሻገርን መሰረት የምናደርግ መሆኑ በደንብ እንዲታይ ነው። ከአርሲ ጋር ተያይዞ የተነሱ ጉዳዮችን አሁንም ደግመን መጽናናትን እንመኛለን። ተደጋጋሚ ጊዜ በሃይማኖት ሽፋን ሀገር ወደኋላ እንድትጎተት ሊያደርጉ የሚችሉ ጽንፈኞች ከውስጥም ከውጭም ያሉ ኃይሎች አብረን ከምንሰራቸው ተፎካካሪ ፓርቲ ጭምር ያሉ ኃይሎች ሊቆጠቡ ሀገር ትድናለች እንጂ አትፈርስም። እነሱ የሚያደርጉት ደግሞ ህዝባችን አይደነግጥም፣ አይሸበርም። ያየነው እውነት አስመስለው አጋጣሚ ሆኖ በዚህ ጉዳይ ባነሳ ኩታበር አካባቢ የጥይት ድምፅ የሚሰማበት አካባቢ ላይ ሆኜ አንድም ህዝብ ከምርጫው ሰልፍ ንቅንቅ አላለ። ጥይቱን እየሰማ ድምፁን እየሰጠ ያለሽ። ስለዚህ አጠቃላይ የነበረው ሂደት ሰላማዊ መሆኑን ለሚዲያዎች ብቻ ሳይሆን ለሀገራችን ህዝብ ሰላም ወዳድ የሆኑ ህዝብ ለማሳየት የምናደርገው ጥረት ነው ያለው። ወንድሞቼ ደግሞ ሌሎች የቀሩት ላይ እንዲጨምሩ ይሰጣል። አመሰግናለሁ። እዚህ የተገኛችሁ የሚዲያ አካላት በሙሉ ወዴፓ ለእናንተ ትልቅ አክብሮትና ምስጋና አለው። ምክንያቱም ቅድም እንደተገለጸው እኛ ወደ ህዝቦች ዲሞክራሲያዊ ፓርቲ ከመሰረታዊ ጀምሮ ሀሳባችን ወደ ህዝብ እንዲገባ ህዝብ ውስጥ ተሰሚነት እንድናገኝ ያደረጋችሁን እናንተ የሚዲያ አካላት ስለሆናችሁ ትልቅ ምስጋና ያለ ነው ለእናንተ በተለየ መልኩ ማለት ነው። በመቀጠል ቤታችን ኤዶም ያነሳችው ክልሎች ላይ የነበሩት የምርጫ ሂደት የሚለውን ያነሳችው ነገር አለ። የክልሎች ላይ እንግዲህ አንድ ምርጫ ትናንት ወይ ከትናንት ወዲያ የተሰጠውን ድምፅ አይደለም የምናየው። ምርጫው የምርጫ ዝግጅት ከአንድ ዓመት በፊት ነው የጀመርነው። ያን ነው የተንከባለለ መጥቶ ወደ ውጤት የድምፅ መስጫ ዕለት የደረስነው። እዛ እስክንደርስ ድረስ የክልሎችም የአዲስ አበባም የሁለቱ ከተማ መስተዳድሮች ላይ እጩዎቻችን ከምዝገባ ጀምሮ እያንዳንዱ ሂደት ስንከታተል ነው የቆየ ነው።
በመቀጠል የጸጥታ ሁኔታዎችን እየገመገምን ነው የመጣ ነው። የክልል ርዕሰ መስተዳድሮች ያሉበት ምርጫው ሁኔታ አስቻይ ነው አይደለም የሚል ከምርጫ ቦርድ ሂደቱን እያንዳንዱን የገመገምን ነው የመጣ ነው። ስለዚህ እኛ በተንቀሳቀስ ነው። እኔ አጋጣሚ እኔም ክልል ላይ የነበርኩኝ በምርጫው። ስለዚህ ከ20 ቀን በፊት ሄድኩኝ። ያለው ሂደት ጥሩ ነው የነበረው። መንገድ ዝግ ነው፣ አስቸጋሪ ነው መንቀሳቀስ የተባለበት አካባቢ ላይ ነው እንጂ ካምፔን አድርጌ የምረጡ እንቅስቃሴ አድርጌ ነው የመጣውን። በሞላ ጎደል ጥሩ ነው። ምንድነው ያለው ነገር አጠቃላይ ሶሻል ሚዲያ ላይ ያለውና ህዝብ ውስጥ ያለው እውነት ግን የተለያየ ነው። እኛ ራሳችን ገብተን ስናየው ይሄ ነው ያለው። ክልሎች ላይ ያለው ነገር ጥሩ ነው ለማለት ነው። ውጤቱ እንዴት ትቀበሉታላችሁ የሚለውን እኛ ውጤት የምንቀበለው ህዝባችን ስለምናከብር ነው። ውጤት ድምፅ የሚሰጠን ህዝባችን ነው እንጂ ሌላ ኃይል አይደለም። ይዘን የመጣ ነው ፕሮግራማችን እያንዳንዱ ለህዝብ ይበጃል ያልነው ለህዝብ አቅርበናል። በሚዲያ ስንገልጽ ቆይተናል። ያ ውጤቱን ነው። ያኛው ስንገልጽ የነበረውን አይቶ ነው ህዝባችን ድምፅ የሚሰጠን። እዛ ላይ የእኛ ህዝብ ድምፅ ከመረጠን ለማገልገል ዝግጁ ሆነን የቀረብነው፣ ካልመረጠን ደግሞ ህዝቡ መናቅ ነው። ድምፁን ውጤቱን አለመቀበል ማለት ህዝብ መናቅ አድርገን የምንቆጥረው እኛ። ለዛ ነው ውጤት የምንቀበለው ማለት ነው። ከዛ በመቀጠል የተዘጉ መንገዶች እየተባሉ እኛ የእኛ ጉዳይ የመንግስት ጸጥታ አካላት ይሹ ነው። ምክንያቱም እኛ ተንቀሳቅሰን የተቸገርነው ቦታ ዕለት ተዕለት ምርጫ ቦርድ ጋር እየተነጋገርን ያሉትን ችግሮች እየፈታን በቅርበት የተከታተልን የመጣ ነው። ስንንቀሳቀስ ግን ተዘግቶ የእኛ እጩ ተቸግሮ የቀረበት ሁኔታ የለም ለማለት ነው። ከዛ በመቀጠል ሌሊት የነበሩ ሰልፎች ከምን አንጻር ነው የሚባለው? እውነት ለመናገር ህዝቡ በዚህ ሁለት አስቸጋሪ ነገር ውስጥ ነው ሆኖ ምርጫውን ያካሄደው። አንዱ ኃይል ምርጫ መካሄድ የለበትም እያለ፣ ሌላኛው ደግሞ የትራንስፖርት እንቅስቃሴ ዝግ ነው ብሎ ባወጀበት ሰዓት ላይ ህዝባችን ከዚህ ሁሉ ፀሐይና ዝናብ ሳይበገረው ወጥተው ድምፁን ሰጥቷል። ህዝቡ ለሰላም ያለው ፍላጎት ነው የሚያሳየው። እስከ ሌሊት 7 ሰዓት ተሰልፎ ድምፅ መስጠት ማለት እውነት ሰላም የሚሰጠኝን መንግስት ዲሞክራሲን እመርጣለሁ የሚል ህዝብ መሆኑን ነው የገነዘብነው። ለዛም ነው እኛ ህዝባችን በተለየ መልኩ እያመሰገን ነው ማለት ነው። ሌላ በመቀጠል የምርጫ አስፈጻሚዎች የተባሉት መንግስት አካላት ውስጥ አሉ የምርጫ አስፈጻሚዎች የሚል ሀሳብ ተነስቷል። የኛ ምርጫ አስፈጻሚ ምርጫ ቦርድ ሂደቱን ከመጀመሪያው ጀምረው ደብዳቤ እየጻፈ ነበር ለፓርቲዎች እያንዳንዱ ስንተች ነው የነበረው። ምርጫ አስፈጻሚ የገቡት ከደ ሀሳብ ስጡበት ብሎ ምርጫ ቦርድ እያንዳንዱ ፓርቲ ደብዳቤ ሲጽፍ ነው የከረመው። እኛ ሙሉ ሀገሪቷ ላይ ያሉ የምርጫ አስፈጻሚዎች ሊስታቸው ቦርዱ ሊኮልን ገምግመ ነው ያ ሰው ምርጫ አስፈጻሚ ባክግራውንዱን ገምግመን ማን ምን እንደሆነ የመንግስት አካል ነው ወይ አይደለም የሚለው ቅሬታ ያለን ሰው ለምርጫ ቦርድ በደብዳቤ ያሳውቃል፣ አንስቶ ቀይሮልን። ስለዚህ አሁን ያሉት ላይ የመንግስት ናቸው። እኛ የተወዳደርንባቸው አካባቢዎች የመንግስት ሆኖ አላገኘናቸው። እኛ የተወዳደርንባቸው አካባቢዎች የመንግስት ሆኖ አላገኘናቸው የምርጫ አስፈጻሚ ሂደቱንም ከመጀመሪያ ስንገመግም ስለመጣ ነው ማለት ነው። ስለዚህ በዚህ አብዛኛው የነበሩ ሂደቶቹ እነዚህ ናቸው። ውጤት የምርጫ የመራጮቹ እድሜ እንግዲህ በህግና ህግን መሰረት ባደረገ ነው። የኢትዮጵያ ምርጫ እያንዳንዱ ከ18 ዓመት በላይ ነው መምረጥ የሚችለው። ከዛ በታች አካሂዷል የሚል ግምት የለኝም እኔ። ምክንያቱም የተወዳደርኩበት አካባቢ ላይ ሌሎች አካባቢ ላይ ምርጫው ወሎ ህዝቦች ዲሞክራሲያዊ ፓርቲ የምርጫ ኮሚቴ አደራጅተው የምርጫ ዴት የኛ ቅሬታ የአባሎች ቅሬታ የሚቀበል የእኛ እጩዎች ስታንድ ባይ ሆኖ እስከ ሌሊቱ 9 ሰዓት ቢሮ ውስጥ ቁጭ ብሎ የምርጫ ሂደት ሲከታተሉ ነው የቆዩ። ከተለያዩ ክልሎች ላይ ሄዶ ከሚወዳደሩት ውጭ የእኛ ኮሚቴ አዋቅረን ቢሮ ውስጥ ቁጭ ብሎ የምርጫ ሂደት ሲከታተሉ ነበረ ማለት ነው። ስለዚህ እዛ ላይ
እኛ ባለ ሪፖርት ከምርጫ ማግስትም የገመገምነው አለ። መራጮችን ገምግመናል። ትክክለኛ መምረጥ የሚገባቸው ሰዎች ናቸው ወይ ብለን ገምግመናል። እዛ ላይ ያገኘነው ፊድባክ በትክክል ከ18 ዓመት በላይ መሆናቸውንም አይተናል። ይሄ ነው ያለው። አመሰግናለሁ። ከምርጫው በኋላ ምን አይነት እንቅስቃሴ ታደርጋላችሁ የሚባለው እንደ ፓርቲ ለምርጫ ብለን አይደለም የተቋቋመው። ፓርቲ የራሱ ዓላማ፣ ሀሳብ፣ አማራጮችን ለመንግስትም ለህዝብም ለማሳየት የተቋቋመ ትልቅ ፓርቲ ነውና በቀጣይም ያሉንን አማራጮች በማቅረብ ከመንግስትም ጋር አብረን ጎን ጎን እየሰራ በመሄድ የማህበረሰባችንን ችግር ለመቅረፍ እንንቀሳቀሳለን። በዚህ አጋጣሚ ከህዝባችን ያገኘነውን ሰፊ ድጋፍ፣ ተቀባይነት እና ያናመው ደግሞ ድምጻቸውን በሰጡን ለእኛ ደጋፊዎች ማመስገን እንፈልጋለን። ያው ምርጫውን ጠቅላላ ስንታዘበው እንደ ወሎ ህዝቦች ዲሞክራሲያዊ ፓርቲ ችግሮች ቢፈጠሩ በጊዜው መቀረፍ ያለባቸውን ራሳችን ተሳትፈን ከጸጥታ ኃይሉ ጋር መፍትሄ በማግኘት እንቅስቃሴውን የማስከተል ሂደቶች ይለናል። ሁሉንም ነገር በማዕከል እየተመራ ሀሳባችንን ወደ ትክክለኛው ሂደት ወይም ደግሞ ትክክለኛ መረጃ ወደ ማግኘት አመርተናልና ህዝባችን ከዚህ ጋር ተያይዞ ውጤቱን እንዴት ትቀበላላችሁ ተብሎ የተጠየቀ ጥያቄ አለና ውጤቱ ህዝባችን አምኖ የሰጠንን ለመቀበል ሀገራዊ ግንባታው ላይ ሰፊ አስተዋጽኦ አድርገን ተሳታፊ እንሆናለን ብለን እንጠብቃለን። ያሉንን አዳዲስና ጠቃሚ የሚሆኑ ሀሳቦች በማውጣት ከህብረተሰባችንና ከመንግስታችን ጋር አብሮ ለመስራት ጎን ለጎን የቆምን መሆኑን እናሳውቃለን። የተጨነቁ ችግሮችን በአንዳንድ አካባቢ ላይ ፈጸሙ ችግሮች ነበሩ። እነሱን ህዝባችን ሁሉ ነገር አዋቂና ቻይ በመሆኑ ይህንን ነገር ያሳለፈበትና እኛም የተፈጠሩ ችግሮችን እንደ ሀሳብ ተቀብለን መስተካከል ያለበትን ይስተካከላል ብለን ህዝባችን ጎን መቆማችንን በዚሁ አጋጣሚ መግለጽ እወዳለሁ። እንግዲህ ነበረን ሁኔታም አመሰግናለሁ። እህቴ እስኪ ቀጣይ አንድ 2 ደቂቃ ሀሳብ ይኖራታል። አመሰግናለሁ። የጾታ ትብብሩን ለመጠበቅ የሚያስፈልገን ይመስለኛል። በመጀመሪያ ማንሳት የምፈልገው ያው በኢትዮጵያ የዲሞክራሲ ታሪክ በዚህ ልክ ተፎካካሪ ፓርቲዎችን ሀሳብን ያው አንድ ሀገር በሚል በዚህ ሀገር መቀመጣችን በራሱ ቀላል የሚባል አይደለም። ምክንያቱም ያው ከፓትሪያርክ አይነት ልምምዳችን በዛ ልክ የመጣ ስለሆነ ማለት ነው። እኔ አጠቃላይ ምርጫውን ያው ሙሉ ለመዳሰስ ሞክረዋል። የመጀመሪያው ሲለኝ የነበረው ጥያቄ ከምርጫ በኋላ በጣም ብዙ ጊዜ የሚባሉ ማለት የሚነሱ ነገሮች አሉና ቅድም ያልናቸው ሞር ፖዚቲቭ ናቸው። ያው ውጤትን ከመቀበል ቀድሞ ከመፍራት የተነሳ ይመስለኛል
የምናያቸውን ነገሮች በነበረው እንቅስቃሴ ላይ ጥሩ ነገር ካየን እውቅና እየሰጠን ካላለፍን ማደግ አይችልም ይመስለኛል። ያው ዲሞክራሲ እንትናችን ማደግ አይችልም እና የሆነ ሁሌም አልቃሽ ነው አውቃሽ መሆን የለብንም የሚል እንትን ያለ ሀሳብ ነው ያለኝ። ጥሩ የሚባሉ ነገሮች አሉ፣ እነሱን እውቅና ሰጥተናል። ግድፈትም ደግሞ ምክንያቱም ሻርፕ ጥሩ ነው ምናምን ማለት 100% ምርጫው በጣም ጥሩ ነበር ምናምን ማለት አንችልም እና የተነሱ ግድፈቶችን እኛ የሚወሰድናቸው እንደ ክፍተት ሌሎችን ደግሞ መውሰድ ያለባቸውን በዛ ልክ እሳቸው በገለጹት አግባብ ሰጥተናል ማለት ነው። 100% እንዲህ ነው ማለት አንችልም፣ ግን ደግሞ ለተሰሩ ጥሩ ነገሮችን ስናይ ለነዛ ነገሮች እውቅና መስጠቱ የተሻለ ይመስለኛል ለሀገር ስለሚጠቅም ማለት ነው። ከዛ ውጪ በምርጫ እንቅስቃሴ ወቅት እንግዲህ ከቅስቀሳ ጀምሮ በነበረው በእኔ በኩል ወይም ደግሞ ሞሮፍ በጓደኞቼ በኩል ያለው ነገር እሳቸው እንደገለጹት ነው የሚሆነው። ውጤትን በተመለከተ እኛ እንግዲህ አሁን መስክ ላይ ስላልሆን ደስክ ላይ ያለ ሰዎችም ውጤትን ይቀበላል። ምክንያቱም የሀሳብ የፖሊሲ ትግል ነው ያለ ነው። ፖሊሲያችንን ለህዝብ ለመሸጥ አቅርበናል። ህዝቡ ደግሞ ካልተቀበለን ፖሊሲያችን አሻሽለን ለመምጣትና በጋራ ለሀገር ለመስራት ነው። ውጤቱን እንቀበላለን ማለት ነው። የምርጫ ሂደቱ አንጻራዊ ጥሩ ነው እስካለ ድረስ የተሰጠነው ድምፅም ልክ ነው ብለን ነው የምናምነው እና ይሄ ያለኝ ሀሳብ ጨርሻለሁ። በኦሮምኛ ተወሰነ ያው አጠቃላይ በኦሮምኛ ሂደቱ ምን ይመስላል የሚለውን haala walii gala filannoon ittiin gaggeeffamaa ture maal fakkaataa yookiin galata qaamolee adda addaatii fi galata galchuudhaaf dhufanii wal geenye achirratti filannoon marsaa torbaffaa gaggeeffame kuni haalleen ittiin gaggeeffamee bu'aa bahii hedduu keessa darbee hawaasni keenya filannoo kana gaggeesseera. Filannoon gaggeesse kun qaamoleen adda addaa qooda fudhataniiru. Qaamoleen nageenyaa hawaasni keenyas qooda guddaa qabaa. Civil societies qaamoleen adda addaa qooda guddaa fudhataniiru. Isaan galateeffachuu barbaanna. Filannoon dimokiraasii kan jechisiisu filannoo guyyaa sagalee itti kenname sana qofa miti. Akkuma beekamu dimokiraasii kan jechisiisuu dandeessisu adeemsa inni keessa deemaa dhufedha. Adeemsa deemaa dhufe kana keessatti immoo boordiin filannoo waliin wal hubannoodhaan paartiin keenya tokko lama jedhee hojii bal'aa hojjechaa dhufeera. Hojii bal'aa inni hojjete kana keessatti nama galmeessinee namoonni keenya qaadhimamaan keenya nama 214 galmeessinee magaalota lamaa fi aanaa 12 naannolee 10 irratti kan geggeessine hanga filannoo guyyaa sagalee kenna xumuraa irratti qaadhimamtoonni keenya kun boobbii adda addaa fudhatanii bobba'anii turanii boobbii sana irrattis immoo waan isaan mudatee akka paartii keenyaatti teenyee ilaallee tokko lama innee gamaggamne rakkoo isaan mudatee boordii filannoo waliin mari'achuudhaani furmaata itti kennaa deemaa dhufneerraa filannoon haala gaariidhaan xumuramuu isaasi waan saba keenya galateeffannu saba hanga sa'aatii 7tti halkan guutuu dhaabbatee filannoo kanaa mootummaan ijaarradha jedhee aduun bokkaan utuu isan dhaabin bifa kanaan dhaabbatee hawaasni keenya filannoo gaggeessuusaa kabajaa guddaa qabnaa jechuudha. Ittaansuudhaan boordiin filannoo rakkoo paartiileen qaban hunda halkanii guyyaa taa'ee bilbilaanis kallattiidhaan hordoffii adda addaa godhaa tureera. Hordoffii inni godhe kana keessatti paartiin keenyas rakkoolee isa mudate adda addaan tokko lama jedhee
baasee boordiidhaaf kennee isatti aansutti boordiin immoo kan inni deebii itti nuu kennee jira baay'inaanii kana fedhees immoo mariidhaan geggeessinee isinii deebii isinii laanna jedhee kan innis waadaa nuu galee jira. Walumaa galatti garuu boordiin filannoo hojii inni geggeesse kana keessatti filannoo kana milkeessuu keessatti galata guddaa isaas qabna. Ittaanuudhaan qaamolee mootummaa galateeffannaa qaamolee mootummaa raawwachiistuu qaamolee mootummaa jechuudha. Filannoo kana keessatti sochii isaan geggeessaa turan dimokiraasiidhaan mootummaan haa ijaaramu, mootummaan sabni kun mootummaa isaa haa filatu jedhee kallattii itti kennanii dhama'anii halkanii guyyaa dhaabbatanii filannoo kana galmaan gahuudhaaf socho'aa waan turanii fi qaamolee mootummaas ni galateeffannaa. Ittaanuudhaan immoo qaamolee nageenyaa galateeffanna. Qaamoleen nageenyaa biyya kana keessa jiran hundinuu sadarkaa isaan jiraniin ni galateeffanna. Maaliif filannoon kun qaamolee adda addaadhaan milkaa'uu hin qabu, filannoo milkeeffamuu hin qabu jedhamee bifa adda addaatiin kan shirri xaxamaa turedha. Shira kana uummanni keenya gurra isaa utuu ittiin kennin qaamoleen nageenyaa uummata keenya bira dhaabbatanii filannoo mootummaa isaaniif ta'u akka isaan filatan hawaasa keenya bira dhaabbatanii hawaasni keenya rakkoo nageenyaa malee haa ta'uyyuu malee rakkoon xixiqqaan yoo mudateeyyuu filannoo kana milkeessuudhaaf rakkoo kanaaf gurra utuu hin kennin halkanii guyyaa rooba bokkaa utuu hin jedhin dhaabbatanii hawaasa keenya akka isaan filatan geessisuu irratti galata guddaa qaamolee nageenyaa kanaaf qabna. Dhumarratti filannoon marsaa torbaffaan gaggeeffame kun hawaasni keenya bahee filateera. Egaa sagaleen hawaasni keenya nuu kenne kabajuudhaan dhumarratti hawaasni keenya sagalee inni nuu kenne kana kabajnee waan sirreessuu qabnu sirreessinee itti aanuudhaan hawaasni keenya bakka sagalee inni nuu kenne kana sagalee isaa kana fuunee inni nu filate mootummaan hundeessinee hawaasa keenya tajaajiluudhaaf qophii gahaa goonee jirra. Yoomammoo sagaleen isaas nullaannee mootummaa waan nu hundeessise hin taane ta'es illee immoo mootummaa hundaa waliin imaammata keenya poolisii keenya eegsisnee sagalee hawaasa keenyaa tokkos ta'uu lamas ta'u sagalee nu arganne sana qabannee hawaasa keenya tajaajiluudhaaf qophii gahaa xumurree jirra. Asumaan hawaasni keenya sagaleen hawaasa keenyaa kabajuu jechuun sagalee isaa kabajuudha. Kanaaf hawaasni keenya sagalee inni nu kenne kabannee ammumaa kaanee qophii geggeessinee bakka inni nu filatamnetti hawaasa keenya bakka buunee ni tajaajila jennee qophii gahaa geggeessinee jirra. Ulfaadha. እናመሰግናለን። ሚዲያ አካላት እጩዎች ምሳ ስላለ ሳትመገቡ እንዳትሄዱ ማለት ከዛ ውጭ ደግሞ ማርታንና ህሊና ላገኟቸው። ስለዚህ ለሰዓት ፕሮግራሙ ተዘጋጅቷል። ማርታ ተዘጋጅቷል። ስለዚህ ወደ ምሳ ፕሮግራሙ እንሄዳለን። እዛው ነገሮቻችን እንወያያለን።